الحمد لله رب العالمين الرحمن الرحيم مالك يوم الدين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إخوة الإيمان إخوة الإسلام زاري يمن الجنبات تجبات أتشن عندما التوقيت لك النت قاعد النت الجيء يتسفافبت زموت እንደ ውሃ የሚጠጣበት ዓለም ውስጥ ነው ያለነው ዛሬ ከዝሙት አልፎ የሰው ልጆች እንስሳ እንኳን ይሰራዋል የማይባል አሳፋሪ ተግባሮች ላይ ተሰማርተው ወንዶች ከወንዶች ጋራ ግንኙነት ሲያደርጉ ሰዶማዊነት እየተስፋፋ ያለበት ሴቶች ከሴቶች ጋራ ግንኙነት የሚያደርጉበት እስከዚህ ድረስ የሰው ልጅ ከእንስሳም በታች የሆነበት አላህ አክብሮ የፈጠረው የሰው ልጅ ተመልሶ አላህ እንዳለው ثم رددناه اسفل سافلين እንዳለው የበታቾች በታች ከንሰሳም በታች የሆነበት ዓለም ውስጥ ነው ያለነው ዛሬ በዓለም ላይ ነብያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲሶቻቸው ላይ እንደተናገሩት በተለይ ቂያማ መዳረሻ አካባቢ ላይ ዝሙት በጣም እጅግ ማህበረሰብ ውስጥ እንደሚስፋፋ ان من اشراط الساعه ان يرفع العلم ويثبت الجهل ويظهر الزنا ويشرب الخمر بلو نبياتنا صلى الله عليه وسلم كقيامه ملكتوች ከቂያማ መዳረሻዎች ዕውቀት የሸሪዓ ዕውቀት ይነሳል መሐይምነት ጀህል ይሰፍናል በቦታው ኸምር በገፍ ይጠጣል ዝሙት ደግሞ በጣም ይንሰራፋል ዚና በገሃድ በአደባባይ ላይ ይሰራል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ቂያማ መዳረሻ ላይ ዛሬ ስንመለከት ዓለማችን ላይ ዝሙትን መስራት ወንዱና ሴቷ ከተስማሙ ምንም አይነት ኃጢያት እንደሌለው ምንም አይነት ወንጀል እንዳልሆነ ድርጊት ተደርጎ ነው በዓለማችን ላይ በስፋት እየታየ ያለው ሌላው ቀርቶ በአገራችንም ቢሆን ዝሙት እንደነውር አይታይም በአብዛኛው ከሙስሊሙ ማህበረሰብ ውጪ ያለው አካባቢ ብንመለከት ከጋብቻ በፊት ከጋብቻ ውጪ ያለ ግንኙነትን ሁለቱ ተፈቃቅደው ካደረጉት ችግር የለውም ተብሎ በቤተሰብ ህግ ላይ እስከ መስፈር ድረስ የደረሰበትና ምናልባት እንደ ኃጢያት ማህበረሰባችን የሚያየው አመንዝራነትን እንጂ ዝሙትን አይመስለኝም አመንዝራና ዝሙት ምናልባት ማመንዘርና ዝሙት ሁለቱ ሊለያዩ ይችላሉ በቋንቋ ደረጃ አንዱ ሌላውን ሊተካ ቢችልም ማመንዘር የሚባለው ሰው ትዳር ኖሮት ከትዳር አጋሩ ውጪ ሌላ ሴት ጋር ሲሄድ ወይም ሴቷ ከትዳር አጋሯ ውጪ ሌላ ወንድ ጋር ስትሄድ እንደ ነውር ሊታይ ይችላል እንጂ ልጆቻችን በአሁኑ ሰዓት በተለይ hatta ሙስሊሙ ማህበረሰብ የዚህ ሰለባ መሆን አምልጧል ማለት አይቻልም በተጨባጭ በመናይበት ሰዓት ሌላው ጋራ አይታችሁ ከሆነ ከፈራው ጋር ስንሄድ ጓደኛዬ ናት ጓደኛው ናት ቦይፍሬንድ ናት ቦይፍሬንዱ ነው ቦይፍሬንዷ ነው ገርል ፍሬንዱ ናት እንደዚህ ነው አይነት ነገር ይሄ የተለመደ ነገር ነው ሴት ልጅ ሳታፍር በትዳር ያልተሳሰረችውን ወንድ እናትና አባቷ ጋር አምጥታ ታስተዋውቃለች ወላጆችም ይህንን የሚባረኩበትና የሚያበረታቱበት ተጨባጭ ነው ያለው ይሄ ኩፋሩ ጋር ሲከድ እንዲህ አይነት ነው ድሮ ያገራችን ማህበረሰብ ከጋብቻ በፊት ድንግልና ያላት ሴት ምን ያህል ክብር እንደነበራት የኢትዮጵያ ህዝብ በሙሉ የሚመሰክረው ነው አይደለም ሙስሊም ያልሆነው ክርስቲያኑም ሌላው ማህበረሰብ ዝሙትን ይጸየፍ ነበር ትናንትና ድንግልና የሌላት ሴት ክብር አልነበራትም ዛሬ ግን ድንግልና እንደ ሞኝነትና ድንግልናን መጠበቅ እንደ ቂልነት የሚታይበት አይነት ሁኔታ ነው በተጨባጭ እየተመለከትን ያለ ነው ምዕራቡ ዓለም ሌላውን ዓለም ስናይ እንደውም እንዲህ አይነቱ ነገር የሚበረታታ ሰዎች የግብረ ስጋ ግንኙነትን እንደንሰሳ በየጎዳናው በየባህር ዳርቻው ላይ በየትራንስፖርት መጓጓዣዎች ላይ በየመንገዱ ላይ ዝሙት ሰርተው ያውም የሚሰሩትን ቆሻሻ ተግባራቸውን በቪዲዮ ቀርጸው በተለያዩ ሶሻል ሚዲያዎች በተለያዩ ቴሌቪዥን ጣቢያዎች ላይ ሲያሰራጩ የምናይበት ተጨባጭ ላይ ያለነው ምን ይሄ ብቻ የወንዶች ለወንዶች ግንኙነት ምዕራቡ ዓለምን ያጥለቀለቀበት ነው በአሁኑ ሰዓት ጌ የሚባለው ሰዶማዊነት የሚባለው ነገር ምዕራባውያኖች የአንድ የስልጣኔያቸው መገለጫ እንደሆነ አይነት ነገር አድርገው ሁላችንም እንደምናየው ታውቃላችሁ እንደውም ደካማ የሆኑ በተፈጥሯቸው ያሉ አፍሪካ ሀገሮች ኤሲያ ሀገሮችን
ይሄንን ሰዶማዊነትን ካልተቀበላችሁ የወንድ ለወንድ ግንኙነትን ህጋዊ አድርጋችሁ ካላበረታታችሁ ወይም ካልፈቀዳችሁ የተቃራኒ የተመሳሳይ ጾታዎች ሴት ለሴቶችን ግንኙነት ካልፈቀዳችሁ እርዳታ አንሰጥም እስከማለት ድረስና ጫና የመፍጠር ተጨባጭ ውስጥ ነው ያለነው ሱብሃንአላህ ከዚህኛ ዛሬ ሙስሊሞች ርቀናል ወይ ሙስሊሞችንም ስንመለከት በሙስሊሙ ማህበረሰብ ውስጥም ዝሙት በጣም እየተስፋፋ ያለበት ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢማሙ አልቡኻሪ የተናገሩት ሐዲስ ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን يستحلون الحير والحرير ይላሉ والخمر والمعازف ከኡመቶቼ ውስጥ ሙስሊም ነን የሚሉ ነገር ግን ለወንዶች ሐር ልብስም ይፈቀዳል የሚሉ ዝሙት ሐላል ነው የሚሉ ኸምር ይፈቀዳል የሚሉ የሙዚቃ መሳሪያ የሚፈቅዱ ሰዎች ከኡመቶቼ ውስጥ ይመጣሉ ብለው ነቢያችን ተናግረው ነበር ዛሬ ምንም ዚና حرام የማይመስለው በርካታ ሙስሊም ወጣት ማግኘት እንችላለን በየቦታው ዝሙት ይሰራል ዝሙት ነውርነቱ የቀረበት ሂደት ነው ያየነው ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ለተተቢዑና ሰነነ መን ካነ ቀብለኩም ከናንተ በፊት የነበሩ ህዝቦችን ፈለግ ተከተላላችሁ ሰለነ الذين من قبلكم አሉ ከናንተ በፊት የነበሩ ሰዎችን መንገዳቸውን ተከተላላችሁ እናንተ ሙስሊሞች እነሱ ማዕሲያ ሲሰሩ ወንጀል ውስጥ ሲገቡ አብራችሁ ትዘፈቃላችሁ እነሱ የሄዱበትን መንገድ ትሄዳላችሁ ሽብረን በሽብር አሉ ስንዝር በስንዝር አሉ ነቢያችን ወዚራዕን በዚራዕን ክንድ በክንድ ትከተሏቸዋላችሁ hatta ضب የሚባል አርጃኖ ወይም ወከሎ የሚባል እንሰሳ እዛው በልቶ እዛው የሚጸዳዳ ጉድጓዱ በጣም የሚገማ የሆነ እንሰሳ አለ እዛ ጉድጓድ ውስጥ እንኳን ቢገቡ ተከተላቸዋቸው ትገባላችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ያ ረሱላህ እነዚህ ሰዎች እነማን ናቸው ይሁዳዎችና ነሷራዎችን ማለትህ ነው ወይ ሲሏቸው እንግዲያውስ ማንን ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ዛሬ ሙስሊሙ ማህበረሰብ የት ነው ያለው ብለን በምንወስድበት ሰዓት ዚና حرام እንደሆነ ሁሉም ያውቃል ዚና ይሄ ማዕሉም من الدين بالضروره ነው ዝሙት حرام መሆኑ እያንዳንዱ ሰው ሙስሊም ነኝ የሚል በነፍስ ወከፍ የሚያውቀው ነው ከጋብቻ በፊት ያለ ዝሙትን እስላም በምንም አይነት መልኩ አይፈቅደውም እስላም ለሰው ልጆች ስሜታቸውን እንዲያስተናግዱ ለስሜታቸው መወጫ ሐላል የሆነ መስመር ዘርግቷል እሱም ኒካህ ነው ጋብቻ ነው ከጋብቻ ውጪ ያለ የሚደረግ ግንኙነት በማንኛው መልኩ እስላም አይቀበለውም አላህ Subhanahu Wa Ta'ala ቁርአን ላይ ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ ዝሙትን አትስሩ አይደለም አላህ ያለው ወላ ተቅረቡ ዚና ነው ያለው ዝሙትን አትቅረቡት ዝሙት ባለበት አካባቢ አትለፉ ነው ያለው ኢነሁ ካነ ፋሂሸተን ወሳአ ሰቢላ ዝሙት አስነዋሪና አጸያፊ ድርጊት ነው ብሎ ነው አላህ Subhanahu Wa Ta'ala በቁርአኑ ላይ ያስቀመጠው ነቢያችን ሰለላሁ ዐለይሂ ወሰለም አወለ الاسلام ላይ ሴቶች መተው ቃል ሲጋቧቸው ነቢያችን ሰለላሁ ዐለይሂ ወሰለም ቃል ከሚያጋቧቸው ነገር ከሽርክ ቀጥሎ ከስርቆት ቀጥሎ እንዳይሰማሩበት አጠገቡ እንዳይደርሱ የሚያዟቸው ምንድነው ወላ የዝኒና አላህ ራሱ በዚህ ነጥብ ቃል አስገባቸው ነው ያለው ቃል ኪዳኑ በምን ላይ የተመሰረተ ነው አንደኛው በአላህ ላይ ያጋሩ ሁለተኛው ላይ ሰርቁ ሶስተኛው ዝሙት ላይ ሰሩ አራተኛ ልጆቻቸውን ላይ ገድሉ እንደዚሁም ደግሞ ከሌላ ሰው ጋር ማግጠው የዛ የባላቸው ልጅ ያልሆነን የባላችን ልጅ ነው ብሎ ወደ ባሎቻቸው እንዳያስጠጉ እንደዚሁም በመልካም ነገር እንዲታዘዙ በዛ አሻፈረኝ እንዳይሉ ከተስማሙ ብቻ ቃል ግባላቸው ብሎ ነው አላህ ያስቀመጠው እስከዚህ ድረስ እስልምና ዝሙትን ተከታዮቹ እንዲጠየፉ ከዝሙት እንዲርቁ ነው የሚያደርገው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ መየድመኑ ሊማ በይነ ለህየይሂ ወማ በይነ رجليه ይላሉ በሁለት ከንፈሮቹ መሐከል ያለ በሁለት እግሮቹ መሐከል ያለውን ሁለቱን ነገሮችን ለመጠበቅ ቃል የሚገባልኝ ሰው እኔ ጀነትን ቃል እገባለታለሁ ላሰጠው ይላሉ ነቢያችን ሁለቱ ከባድ ነገሮች ናቸው አንደበትና ብልት እንደውም አንድ ሐዲስ ላይ ብዙ ሰዎችን ጀሃነም ያስገባቸው ያ ረሱላህ ምንድነው ሲባሉ አልፈሙ ወልፈርጅ ያሉት ብዙ ሰዎች ጀሃነም የሚወርዱት በምላሳቸውና በፈርጃቸው ነው ይላሉ ዛሬ ሰዎች በአቅላቸው ማሰብ አቅቷቸው በመራቢያቸው የሚያስቡበት ከወገብ በላይ ማሰብ ተስኗቸው ከወገብ በታች ሀያታቸው በሙሉ በዛ የነከሩ ዚና መጨረሻው ወሳአ ሰቢላ ነው ያለው አላህ ከመንገድነትም በኩል የከፋ ነው ይላል ዝሙት ሰዎችን
ወደ ጀሃነም ነው የሚወስዳቸው ወደ ኩፍር ነው የሚወስዳቸው ስንቶች በዝሙት የተነሳ ዝሙት ውስጥ ተሰማርተው በስተመጨረሻ የከፈሩ ማለት ነው አፍረው ዲቃላ ልጅ ወልደው ሴቶቹ መጨረሻ ሲጨንቃቸው ሄደው እዛው ከፍረው እንግዲህ ከባለጉት ወንድ ጋራ አብረው የሄዱበት ተጨባጭ የምናይበት ሁኔታ ነው ያለው እስከዚህ ድረስ የሚያደርስ ነገር ነው ዝሙትን አላህ Subhanahu Wa Ta'ala ኢባዱ الرحمንን ሲገልጽ እነዚያ ከአላህ Subhanahu Wa Ta'ala ውጪ ሌላን አምላክ የማይጠሩ ነፍስን የማይገድሉ አለና ወላ የዝኑን ያለው ዝሙት የማይሰሩ ይሄንን የሚሰራ ካለ ቅጣቱ እጥፍ ድርብ ይሆናል በጀሃነም ውስጥ ይዘወትራል ነገ ይዋረድበታል ብሎ ነው አላህ ያስቀመጠው እንደዚሁ በእስልምናችን ዝሙት የሚሰሩ ሰዎች ቅጣታቸው ታቃላችሁ ከባድ ነው በምስክር ከተረጋገጠ ትዳር የቀመሱ በትዳር ውስጥ ያለፉ ከሆነ በድንጋይ ተወግረው ይገደሉ ነው የተባለው በህዝብ ባለበት በአደባባይ ላይ ትዳር ያልቀመሱ ከሆነ መቶ ጅራፍ ተገርፈው ከዚያ በኋላ ከአካባቢው እንዲባረሩ ነው ሸሪዓው የሚያዘው ለአንድ አመት ያህል ከቤተሰብ ከሁሉ ተባረው ወይ እስር ቤት ውስጥ እንዲገቡ በእንደዚህ አይነት መልኩ ነው አላህ እንግዲህ እንዲቀጡ ቁርአን ላይ ያስቀመጠው ይሄ ምን ያህል ዝሙት የሚባለው ነገር ከባድ እንደሆነ ነው በሸሪዓችን የሚያሳየው የዚና መስፋፋት ያላህ Subhanahu Wa Ta'ala በላ ቁጣ በመድር ላይ እንዲሰፍን ያደርጋል ነቢያችን ሰለላሁ ዐለይሂ ወሰለም የትኛው ማህበረሰብ ውስጥ ዝሙትና አራጣ ወለድ የሚባለው ነገር ከተስፋፋ በገዛ ነፍሶቻቸው ላይ በላን ነው የሚጋብዙት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል በርካታ ሐዲሶች ናቸው እንግዲህ ዝሙትን አስመልክቶ የመጡት ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ዝሙትን በአደባባይ መስራት ሲጀምሩ በዝሙት ሲጨማለቁ ሰዶማዊነት ሲስፋፋ እንደዚህ ሲሐቅ የመሳሰለው መጥፎ ነገሮች በሚስፋፉበት ሰዓት አያቶቻቸው ቅድመ አያቶቻቸው ያላመጡትን በሽታ አላህ Subhanahu Wa Ta'ala አምጥቶ ይሰልጥባቸዋል ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት አንድ ሰው ዚና ሲሰራ ኢማኑ ከቀልቡ ወጥቶ እንጂ ዚና አይሰራም ሙእሚን ሆኖ ሙስሊም ሆኖ ኢማን ቀልቡ ውስጥ ያለ በጭራሽ ዚና አይሰራም ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ዚና ከሰራ ኢማኑ ከቀልቡ ይወጣና አየር ላይ ይንሳፈፋል ተውበት አድርጎ ከተመለሰ ወዲያውኑ ያ ኢማኑ ወደ ነበረበት ቦታ ይመለሳል ብለው ነው ነቢያችን ያስቀመጡት በየትኛውም ህብረተሰብ ውስጥ ዝሙት አይስፋፋም እየተስፋፋ እንደሆነ እልቂት ሞት ይበዛል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል ታዲያ እስልምናችን ዝሙት በጣም ከባድ ወንጀል ስለሆነ ወደ ዝሙት የሚወስዱ መስመሮችን ሁሉ ጥርቅም አድርጎ ነው የዘጋቸው በእስልምና ወደ ዚና የሚወስድ መስመር ከአይናችን ይጀምራል አይናችንን ያልተፈቀደልንን ተቃራኒ ጾታ በስሜት እንድንመለከት አላህ Subhanahu Wa Ta'ala አልፈቀደልንም ወቁል للمؤمنين يغضوا من ابصارهم ለሙእሚናን ወንዶች ንገራቸው አይናቸውን ዝቅ ያድርጉ ብሎ ነው አይናቸውን ይስበሩ አንድ አጅነቢ ሴት ከተመለከተ መጀመሪያው አልኡላ ለከ ወثاني عليك የተባለው የመጀመሪያው ላንተ ነው ሁለተኛው ባንተ ላይ ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም አይንህን ስበር ነው የተባለው ይሄ ለወንዱ ብቻ አይደለም ወቁል للمؤمنات يغضضن من ابصارهن ለሴቶችም ንገራቸው አይናቸውን ይስበሩ ነው አይን መስበር የሚባለው ቴሌቪዥን ላይ ሞባይል ላይ ሶሻል ሚዲያ ላይ የተለያየ ቦታ የተሰቀሉ ምስሎችን ይሄ ፖርኖግራፊዎችን ከመመልከት ሁሉ መቆጠብ አለበት አንድ ሙስሊም ይሄንን በር እስላም ዘግቶታል ከዚያም ባሻገር በተከታዮቹ መሐከል በወንድና በሴቶች መሐከል ልቅ የሆነ ግንኙነት እንዲኖር አልፈቀደም እስላም እክትላጥን ይሄ ትርምስን የወንድና የሴቶችን ትርምስን አላህ Subhanahu Wa Ta'ala ከልክሎታል ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን አስጠንቅቀዋል ሴቶች ጋር መልከስከስ ሴቶች አካባቢ ጋራ ዝም ብሎ መግባት መውጣት ብዙ ዋጋ ያስከፍላል ብዙዎቻችን እንደምናውቀው ብዙ ሰዎች ሴቶች አካባቢ ይቀርባሉ መጀመሪያ በዲን ጉዳይ ሊሆን ይችላል ወይም መልካም ነገር መስሏቸው በጥሩ ነገር ቀረብ ሊሉ ይችላሉ መጨረሻ ግን ውርደትን ታቅፈው ነው የሚወጡት ለዚህ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ኢያኩም ወድኹል ዐለ النساء ነው ያሉት አደራችሁን ሴቶች ጋር ዘው ብሎ ከመግባት ሴቶች የተሰበሰቡበት ሴቶች ያሉበት ቦታ እንዳትገቡ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ምክንያታዊ ሳትሆን እንዳትገባ አንድ አንሷሪ ተነሳና ያ ረሱላህ አማች ቢሆንስ አላቸው የባል ወገን ቢሆንስ ሲላቸው እሱማ የባሰ ነው የባል ወንድም የባል አጎት የባል እንደዚህ ከባል ጋር የተያያዙ ባልየው በሌለበት ሌላ ሰው በሌለበት እዛ ቤት ዘው ብሎ እንዳይገባ ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ከዚህም አልፎ ነቢያችን ሰለላሁ ዐለይሂ ወሰለም ሰላት መስጂድ እንግዲህ
ሰላት ቦታ የተቀደሰ ነው ወደ አላህ የበለጠ ምንቃረብበት ሰዓት ነው በዚያ ሰዓት እንኳን ተመስጫለሁ ብለን ከሴቶች ጋራ መገፋፋትና ሴቶች ጋር መቅረብ እንደሌለብን ሲገልጹ خير صفوف الرجال اولها وشرها اخرها ነው ያሉት ምርጥ ሶፍ ማለት በነቢ ዘመን እንግዲህ ወንዶች እና ሴቶች ከፊትና ከኋላ ሆኖ ነበር የሚሰግዱት ምርጥ ሶፍ ማለት የወንዶች አወሉ ነው መጥፎው ደግሞ አኺሩ ነው አሉ ነቢያችን የሴቶች ሶፍ ደግሞ መጥፎው ፊት ነው አወሉ ነው ጥሩ ደግሞ መጨረሻው ነው ብለው ነው ያስቀመጡት ይሄን ያደረጉበት ምክንያት ለምንድነው ከሴቶች ጋራ እንዳንቀርብ ነው ርቀታችንን እንድንጠብቅ ነው ርቀትን እንጠብቅ ከሴቶች ጋራ ብዙ ሰዎች ሴቶች ጋራ ምን ችግር አለው እኔ ነፍሴን መቆጣጠር እችላለሁ ምናምን ይላሉ ውሸት ነው ይሄ ከእውነት የራቀ ነው ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ብቻ አላበቁም ምንድነው ያሏቸው ለሱሐቦች لو تركنا هذا الباب للنساء አሏቸው ወንዶችና ሴቶች መስጂድ ላይ ሲደበላለቁና ሲወጡ ሲተራመሱ ይሄንን በር የመስጂዱን ለሴቶች ብንተውላቸው ብለው ነቢያችን ሰለላሁ ዐለይሂ ወሰለም አነሱ ከዛ በኋላ ያ መግቢያ የሴቶች በር ብቻ ነበር አብዱላህ ኢብኑ ዑመር ናፊዕ ሲናገር ይሄ በር ነቢያችን ለሴቶች ከመደቡት ጀምሮ እስከ ለተት ሞቴ ድረስ በዚህ በር መዲና መስጂድ ገብቼ አላውቅም ይላል ይሄ ነቢያችን ሰለላሁ ዐለይሂ ወሰለም እንዴት እንዳደረጉት አንድ ወንድ ከአንድ ሴት ጋር መህረሟ በሌለበት ቦታ አብሮ ከተቀመጠ ምንድነው ያሉት لا يخلون الرجل بامرأة إلا كان ثالثهما الشيطان ያሉት አንድ ወንድ ከአንድ ሴት ለብቻው ኦፊስ ላይ ሊሆን ይችላል ጸሐፊ ሴክሬታሪ ልትሆን ትችላለች የሆነ ወይም ደግሞ ሴልስ ልትሆን ትችላለች ቢሮ ውስጥ ሰው ከሌለ ከሷ ጋር እንዳትቀመጥ ጎበዝ አራት ሚስት ለምን አይኖርህም ልትወድቅ ትችላለህ ብዙ ሰዎች የማይፈልጉት ስተት ላይ ከጸሐፊዎቻቸው ቢሮ ከሴልሶቻቸው ጋር ገደል ውስጥ ሲገቡ ያየን ነው ከካሸሮቻቸው ጋር ምናልባት አላህን የሚፈራ ከሆነ አውጡኝ አድኑኝ ኒካህ ሰሩልኝ የሚል እንሰማለን እንዲህ አይነት ነገር ይሄ አንድ ወንድ ከአንድ ሴት ጋር ለብቻው ተገሎ ከተቀመጠ ሶስተኛቸው ሸይጣን ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ከዚህም አልፎ አንድ ሴት ብቻዋን ባለችበት ማንንም እንዳይገባ የቤተሰቧ የስጋ ዝምድና ያለው ሰው ካልሆነ በስተቀር ሴት ልጅ ብቻዋን አስፈሪ በሆነበት ቦታ መንገድ እንዳትሄድ ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ከዚህም አልፎ ነቢያችን ሰለላሁ ዐለይሂ ወሰለም የዝሙትን በር ለመዝጋት ሴቶች ከቤታቸው ውጪ ሽቶ ተቀብተው የሚወጡ ከሆነ ዝሙተኞች ናቸው ሰላት ልስገድ ብላ እንኳን ሽቶ ተቀብታ ብትመጣ ሰላቷን አላህ አይቀበላትም ገላዋን ታጥባ ከእንደገና እስከ መስጊድ ድረስ ሊያደርሳት የሚችል ነው አላ ኩሊ ሐል ሸሪዓችን እንግዲህ ወደ ዝሙት የሚወስዱ በሮችን ሁሉ ዘክቶታል ሌላው ቀርቶ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን አጅነቢ ሴቶችን መጨበጥን አጥብቀው ነው የከለከሉት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ያንዳችሁ ራስ በወስፌ ቢውጨቀጨቅ ቢወጋ ይሻለዋል የማትፈቀደለትን ሴት ከሚጨብጥ ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ከዚህም አልፎ ሴቶች አለባበሳቸውን ጠብቀው ከቤታቸው የሂጃብ ሽሩጦች አሉ 8-9 ሽሩጦች አሉ እነዚህን አሟልተው ነው ከቤታቸው እንዲወጡ እስላም خراجات ወላጃት እንዲሆኑ ሴቶቻችን ገባ ወጣ እንዲያበዙ እስላም አይፈልግም ነገር ግን የግድ መውጣት ካለባትም ደግሞ ወላ ተበረጅነ ተበሩጅ الجاهليه الاولى እንደ ጃሂልያ ሴቶች ተገላልጣችሁ አትውጡ ነው ያለው አላህ ወቀርነ ፊ ቡዩቱኩነ ነው ያለው እቤታችሁ ቁጭ በሉ የግድ መውጣት አለብን ካሉ ሂጃቡ ሽሩጡን ያሟላ ሙሉ ሰውነቷን የሚሸፍን ምናልባት ደሊሉ የቀነሰው ብዙሃን ዑለማዎች እንደሚሉት ከፊትና ከእጅ ውጪ ያለውን በሙሉ ሸፍና ሌሎች ዑለማዎች እንደሚሉት ደግሞ ሙሉ ሰውነቷን ሸፍና እንደዚሁ ልብሱ ወፍራም ሆኖ ከዚያም አልፎ ሰፋ ያለ ሰውነት ቅርጿን የማያሳይ በዛ ላይ ጌጣጌጥ ብልጭልጭ ነገር ያልበዛበት ሆኖ ወንዶችን የማይስብ ሽቶ ያልተቀባ ከዚያም አልፎ ደግሞ የጉራ ሊባሰ ሹህራ ያልሆነና ከዚህም ባሻገር ከወንዶች ልብስ ጋር የማይመሳሰል የካፊር ሴቶችን ልብስ የማይመስል የተለያዩ ምስሎች ስዕሎች መስቀል ወዘተረፈ ያለበት ንጹህ የሆነ አደብ ያለው ልብስ ለብሳ እንድትወጣ ነው ሸሪዓው የሚያዘው ይሄ ሁሉ ዓላማው ምንድነው እስላም ተከታዮችን የሰው ልጆችን ከዝሙት ለመጠበቅና ጥሩ ማህበረሰብን ለመፍጠር ነውና ዝሙት ከባድ ነገር ነው አላህ Subhanahu Wa Ta'ala ከዝሙት እንድንጠነቀቅ ዝሙትን እንድንርቅ በብዙ አንቀጾች ላይ ገልጾልናል አላ ሰሉ ወሰሊሙ ዐለ الحبيب المصطفى والقدوة المجتبى فقد أمركم الله بذلك جل وعلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد
وارض اللهم عن الخلفاء الأربعة أبو بكر وعمر وعثمان وعلي ذوي العدل والوفاء. اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب سميع مجيب الدعوات. اللهم باعد بيننا وبين معصيتك. اللهم جنبنا الفتن ما ظهر منها وما بطن وما علمنا منه وما لم نعلم. اللهم أعنا على ذكرك وشكرك وحسن عبادتك. اللهم لا تهلكنا بذنوبنا وأثامنا ولا تلهنا بدنيانا عن ديننا وآخرتنا. اللهم صرف قلوبنا وأسماعنا وأبصارنا وجوارحنا إلى مرادك يا رب العالمين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة. الحمد لله الملك القهار الأذيم الجبار المحيط علمه وبصره وقدرته بجميع الخلائق في الآفاق وفي كل الأحوال والأحيان. عظم حلمه على من عصاه فستر وأمحل أهل الذنوب وصبر ويملي للفاجر حتى إذا أخذه لم يفلته إن أخذه عليم شديد. والصلاة والسلام على النبي محمد المبعوث رحمة وإصلاحا للعالمين وعلى آله وأصحابه وأتباعه إلى يوم الدين. أما بعد، أيها المسلمون، فإننا نعيش في زمن قد كثرت فيه الإباحية وتضاعف دعاتها وتنوعت قنواتها ومواقعها ووسائلها وأسبابها حتى وصلت أفواج غفيرة من الناس فيها إلى حال مزر وفاده ومخجل. وبلغ التهاون في التهتك والتفسخ في باب الأعراض مبلغا كبيرا، بل لم تسبه الفواحش في كثير من بلدان الدنيا جريمة يحاسب عليها إذا وجد الرضا بين أهلها، ووصل كثير فيها إلى أبشع السفول وحديد الحيوانية، فتعروا وفجروا وزنوا وعملوا عمل قوم لوط وتساحقوا، بل ومنهم من يفعل ذلك في الطرقات والشواطئ والمركبات أمام أعين الناس وكأنهم بهائم وليسوا ببشر، وصوروا أنفسهم وأفعالهم هذه في الفيديوهات وبرامج التواصل. لا يردعهم دين ولا دولة ولا حياء ولا غيرة ولا مجتمع، وليس المسلمون ولا بلادهم بمنأى بعيد عن ذلك، لما نراه من ضعف شديد في الدين وتساهل كبير في التربية وانحدار شديد في الحياة وجرآت غريبة على محارم الله وحرماته. ولما صح عن النبي صلى الله عليه وسلم أنه قال: لتتبعن سنن الذين من قبلكم، أي سبيلهم ومنهاجهم وموافقتهم في المعاصي شبرا بشبر وذراعا بذراع، حتى لو دخلوا في جهر ضب لاتبعتموهم. قالوا: يا رسول الله، اليهود والنصارى؟ قال: فمن؟ أخرجه البخاري. وصح عنه صلى الله عليه وسلم أنه قال: ليكونن من أمتي أقوام يستحلون الحيرة أي الزنا والحرير والخمر والمعازف. رواه البخاري. عن أنس بن مالك رضي الله عنه قال: قال رسول الله صلى الله عليه وسلم: إن من أشراط الساعة أن يرفع العلم ويثبت الجهل ويشرب الخمر ويظهر الزنا. أخرجه البخاري. إخوة الإيمان، إن الزنا لا تخفى حرمته على مسلم عاقل بالغ، وأنه محرم بنص القرآن ونص السنة النبوية واتفاق العلماء، بل هو من المحرمات الكبرى والمنكرات العظمى والفواحش الغليظة والقبائح الفظيعة والآثام المهلكة والرذائل البشعة، ومما يدل على عظيم تحريم الزنا وشديد قبحه وفظاعة جرمه وعهر فعله، وأنه من كبائر الآثام
وغليظها هذه الأمور. أولاً أن الله عز وجل نهى عن قربانه ووصفه بالفاحشة وبئس السبيل، حيث قال: ولا تقربوا الزنا إنه كان فاحشة وساء سبيلا. بل كن النساء في أول الإسلام يبايعن الرسول صلى الله عليه وسلم على عدم الزنا وقربانه، حيث قال الله عز وجل: يا أيها النبي إذا جاءك المؤمنات يبايعنك على أن لا يشركن بالله شيئا ولا يسركن ولا يزنين ولا يقتلن أولادهن ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصينك في معروف فبايعهن واستغفر لهن الله. الأمر الثاني أنه من أكبر الذنوب عند الله التي يضاعف عذاب أهلها. قال تعالى حينما يصف عباد الرحمن: والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب ويخلد فيه مهانا. الأمر الثالث غلظ عقوبة مرتكبه في الدنيا قبل الآخرة، فإن الزاني إن كان رجولا محسنا أي متزوجا أو كانت الزانية امرأة متزوجة فإنهما يقتلان بأبشع صور القتل، حيث يرجمان بالحجارة على ملء ومرأى من الناس إلى أن يموتا، حيث صح أن النبي صلى الله عليه وسلم قال: لا يحل دم امرئ مسلم يشهد أن لا إله إلا الله وأني رسول الله إلا بإحدى ثلاث: الثيب الزاني والنفس بالنفس والتارك لدينه المفارق للجماعة. إخوة الإسلام، والثيب الزاني هو من سبق له زواج ذكرا أم أنثى فيباه دمه إذا زنى. وأما إن كان الزاني وكانت الزانية غير متزوجين فيجلدان 100 جلدة لكل واحد منهما على مرأى من الناس، ويغربان عن بلدهما وأهلهما ومعارفهما ورفاقهما سنة كاملة، حيث قال الله عز وجل: الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة في دين الله. الأمر الرابع إن فشو الزنا من أسباب نزول العذاب بأهل الأرض وكثرة العقوبات، حيث ثبت أن النبي صلى الله عليه وسلم قال: ما ظهر في قوم الزنا والربا إلا أحلوا بأنفسهم عقاب الله جل وعلا. رواه أحمد صحيح لغيره. الأمر الخامس أن الزناة متوعدون بالعذاب الشديد في دار البرزخ قبل عذاب الآخرة، حيث صح عن النبي صلى الله عليه وسلم أنه قال: إنه آتاني الليلة آتيان وإنهما ابتعثاني وإنهما قالا لي انطلق، وإني انطلقت معهما فانطلقنا فأتينا على مثل التنور فإذا فيه لغط وأصوات فاطلعنا فيه فإذا فيه رجال ونساء عراة وإذا هم يأتيهم لهب من أسفل منهم فإذا أتاهم ذلك اللهب ضوضوا فقلت لهما ما هؤلاء فقالا لي: وأما الرجال والنساء العراة الذين في مثل بناء التنور فإنهم الزناة والزواني. رواه البخاري. والأمر السادس أن الإيمان يفارق العبد حال زناه، حيث صح عن النبي صلى الله عليه وسلم أنه قال: لا يزني الزاني حين يزني وهو مؤمن. أخرجه البخاري. وثبت عنه صلى الله عليه وسلم أيضا أنه قال: إذا زنى العبد خرج منه الإيمان فكان فوق رأسه كالظلة، فإذا خرج من ذلك العمل عاد إليه الإيمان. أخرجه الترمذي وهو حديث صحيح. والأمر السابع أن ظهور الزنا من أسباب المعاقبة بالأوبئة والأمراض التي لم تكن معروفة عند من مضى من الناس، حيث قال رسول الله صلى الله عليه وسلم: لم تظهر الفاحشة في قوم قط
حتى يعلنوا بها إلا فشى فيهم الطاعون والعوجاء التي لم تكن مضت في أسلافهم الذين مضوا. أخرجه الحاكم وصححه أيضا الذهبي والشيخ ناصر الدين الألباني رحمهم الله جميعا. والأمر الثامن أن ظهور الزنا من أسباب تسليط الموت على الناس، حيث قال النبي صلى الله عليه وسلم: ولا ظهرت الفاحشة في قوم قط إلا سلط الله عليهم الموت. أخرجه الحاكم وصححه أيضا الذهبي والألباني. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الزاني لا ينكح إلا زانية أو مشركة والزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الذكر الحكيم وجنبني وإياكم من كل ما حرمه ونهاه. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم.